የሰውን ደስታ ስናይ የማንቀናበት አመት ዘመን ያድርግልን። ህይወት ይስጠን። የዛ አይነት ህይወት ይስጠን። እንዴት ናችሁ እናንተ ሁላችሁም? ሶሎ ማን ይላል? ወዬ አለው ዞላማን ሰመመነ ማንም አይለየን ባለመን ኢትዮጵያ ትዘምን ወዬ አለው። እንዴት ናችሁ? አለው እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። ቲቲዬ እንዴት ነሽ? ደህና ነሽ? አንድ ለሶስት አለው አባቴ አለው። ላለመጥፋት ነው ዝም ብዬ ብቅ ያልኩት። ታፕ አድርጉ ፕሊዝ። ኮፒ ሊንክ አድርጉልኝ። ሄኑ እሺ ሄኑዬ እግዚአብሔር ያክብርልኝ። እግዚአብሔር ያክብር። ልመርቃችሁ እስቲ አሜን በሉ። አሜን በሉ። ልመርቃችሁ። ችግር በቤታችሁ አይግባ። እግዚአብሔር ያጣመረውን ፍቅር እግዚአብሔር ማንም እንዳይለየው አድርጎ ቆላልፎታልና እግዚአብሔር አምላካችን በቤታችሁ ይግባ። ፈጣሪያችን ትልቅ ነው። ፈጣሪያችን የፍቅር አምላክ ነው። ፈጣሪያችን የውሸት አምላክ አይደለም። ፈጣሪያችን እግዚአብሔር ትልቅ በረከት የሚሰጠው በህይወቱ ውስጥ ማለት ነው ልጅ ነው። እግዚአብሔር የተመሰገነው የሙሚን ጨምሬ 3 ልጆች አሉ። እግዚአብሔር የዘቡን ዘመን ይባርክልኝ፣ እሷን ከፍ ያድርግልኝ። አንዳንድ ጊዜ ያው ብዙ ጊዜ እንግዲህ ሴቶች ይቅርታ፣ ለሴቶች ምቀኛ የሚሆኑት አብዛኞቹ ሴቶች ናቸውና ይቅርታ በጣም ለቃሌ ደስ የሚል ቅናት ያደርግላችሁ። የሰውን ደስታ ስታዩ የእናንተን እንድትመኙ ሌላ የራሳችሁ እንድትመኙ ያደርጋችሁ። እሱን ነው የምለው። ብዙም አያስፈልግምና እግዚአብሔር በቤታችሁ ከነገሰ ይውላችሁ። እኔ አሩን እግዚአብሔር ከጎኔ ባይሆን እግዚአብሔር በቤቴ ባይነግስ ኖሮ ይሄ ነገር ያናጋው ነበር። ግን እግዚአብሔር ትልቅ ነው። ታውቃላችሁ ሙሴ ቀይ ባህርን ሲሻገር ሙሴ ቀይ ባህርን ያንን የእግዚአብሔርን ሕዝብ ይዞ ሲሻገር ማለት ነው። ሕዝቡ አያውቅም እንደሚሻገር ለምን እንደሚሻገር። የኛም ህይወት እንደዛ ነው። ሲናጋላችሁ ማለት ነው ብዙ ነገር ሚስ አንደርስታንዲንግ ሲፈጠር፣ ብዙ ነገር ፋክት አፕ ሲሆን፣ ብዙ ነገር ምቀኛ ሲበዛ፣ የሆነ ነገር ሲበዛ ምናምን ህይወታችሁ ማለት ነው አለቀለት ስትሉ ማለት ነው ተሻግራችሁ ታገኙታላችሁ ራሳችሁን። ግን እምነት ካላችሁ እግዚአብሔርን በቤታችሁ ከነገሳችሁት እና አባቴ ካጠገባችሁ ያሉትን ሰዎች እናቶቻችሁን አባቶቻችሁን እድሜ ይስጥ። እዚህ ጋር 1000 ምናምን ሰው አለ። እናቱ ጋር ያልደወለ ሰው አለ እዚህ ውስጥ። እናቱ ጋር ያልደወለ እናቴ እንዴት ነሽ ያላለ ሰው አለ። እናቱን ተቀይሟት ወይ አስቀይሟት የጠፋች። እስቲ እውነት ነው የምነግራችሁ፣ እናታችሁን ካያችሁ ከአመት በላይ የሆናችሁ ከ2 ዓመት በላይ የሆናችሁ እስቲ አንድ ቁጥር ጻፉ። እናቴን ካየኋት 2 ዓመት የምትሉ አንድ ቁጥር ጻፉ። እስቲ አንድ ቁጥር ጻፉ። እናቴን ካየኋት 9 ዓመቴ በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ በህይወት አለች። በህይወት ካለች ውጣና አሁን ደውል። እኔ ይኸው እናቴ ቤት ነኝ ያለሁት። አባቴ በህይወት ካለች እናት ውጣና ደውል። እናቴ እወድሻለሁኝ፣ ለከፈልሽልኝ ዋጋ ጊዜሽን ሰጥተሽ ሳታስተምሪኝ፣ አንቺ ሳትማሪ እኔን አስተምረሽኝ፣ ሳትኖሪ አኑሮሽኝ፣
እግዚአብሔር ምስክሬ ነው የምነግራችሁ። የደስታ እንባ ነው የምታለቅሱት። ደውሉ፣ ውጡና እዚህ ተውት። እዚህ ጋር ውጡና ደውሉ። ይሄ ቲክቶክ ጊዜያዊ ነው። ቲክታክ ጊዜያችሁን ነው የሚወስደው። ውጡና አሁን ውጡና እናታችሁ ጋር ደውሉና ምንም አትበሉ። እናቴ እንዴት ነሽ? በጣም እጅግ በጣም አመሰግናለሁ። ሳትኖሪ አኑረሽኝ፣ ሳትማሪ አስተምረሽኝ እዚህ አድርሰሽልኛልና እግዚአብሔር ጤናና እድሜ ይስጥሽ ብሏት እናታቻችሁ ነው። እግዚአብሔር ደግሞ ይኸውላችሁ ሰው ሲወዳችሁ የማያውቃችሁም ሰው ይወዳችኋል። እኔ መልስ አንዴ ነው የመለስኩት፣ ህዝቤ ነው የመለሰው። ምክንያቱም ሰውን እኔ ከማስቀይም እኔም ቢያስቀይሙኝ እመርጣለሁ። እኔ እንቅልፍ አይወስደኝም። ገብታችኋል? ግን አባት ካስቀየምኩ ከባድ እየወጣችሁ ደውሉ። እውነት ነው የምነግራችሁ። እኔ አንድ ወዳጄ ደውሎ አልቅሷል። ለምን አባ እንደዚህ ያልከኝ አለኝ። ወደውሎ ለምን አባ እንደዚህ ያልከኝ አለኝ። እንዴት ለዋለኝ? ያወራው ነገር ያልከው ነገር ያወራው ነገር በቃ ከእናት ጋር ስለሚገናኝ ካየኋት አመቴ ነው። ምንም ውስጤ ምንም ስላየኋት ብዬ ነው የማስበውና ሲደውልና እናቴን እወድሻለሁ ሲላት ሌላ ነገር ውስጥ የገባው ሌላ ዓለም ውስጥ ወደ ድሮ ነው የተመለሰውና እግዚአብሔር ለእናቶቻችን ጤና እድሜ ይስጥ። እናቶቻችን ሳይኖሩ አኑሮናልና እግዚአብሔር የልጅ አሳይቶ ወግ ማድረግ አሳይቶ እግዚአብሔር እናንተ ጦራችኋቸው ቢያንስ ማለት ነው የሚፈልጉትን አይነት ህይወት ባይኖሩ እንኳን ማለት ነው ተመሳሳይ ኑሮ አኑሯቸዋቸው በህይወት ቢያልፍም ችግር የለም። አስታማችሁ የቀበራችሁት ሰው አልቅሳችሁ ትቀብራላችሁ። አለቀ። ያላስተማማችሁት አሁን እዚህ ጋር እያወራችሁኝ እንደዚህ እናንተ ሰው ሲሳደብ እና የምትሳደቡ ሰዎች ድንገት ወንድምን፣ እህትን፣ እናትን፣ አባትን ድንገት ብታጣ ማለት ነው የእግር እሳት ነው የሚሆንባችሁ። ስለዚህ ፋሚሊ will be always family። ክፉም ይሁን ደግም ይሁን ምንም ይሁን እኔ ነው እግዚአብሔር ዘቢባ ግርማን ከፍ ያርግልኝ፣ ያቆይልኝ፣ ወንድሞቼን ይጠብቅልኝ፣ እናቴን እድሜ ይስጥልኝ። እናንተ ነው የምንራችሁ። እናንተ የምትሉት እንድትሉ ስለፈለኩ ነው። ወንድሞቼን ይጠብቅልኝ ባሉበት። ልጆቼን እግዚአብሔር እንግዲህ በኪነ ጥበብ ያሳድግልን። ሀገራችን ኢትዮጵያን ይጠብቅልን፣ ሰላም ያደርግልን። ዳራን እሳት መሀሏን ገነት ያድርግልን። እግዚአብሔር ኢትዮጵያ ላይ ደም አይደለም እንባ የማይፈስበት ሀገር ኢትዮጵያን ያድርግልን። ያንን ነው የምላችሁ። አቤት 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 ይላል ካርሎስ ይላል አባቴ። የለም እንደ ወጣን ወዬ ተምዬ እሱዬ እንዴት ነህ አባቴ? እንደምን አለ? እግዚአብሔር ይመስገን ሁሉ ሰላም ነው አለው። እግዚአብሔር ይመስገን። አንተ ቁም ነገረኛ። ዛሬ ደግሞ እናቶች የሚመሰገኑበት ቀን ነው። እውነትህን ነው። ለምን መሰለህ? እናት ኦልዌይስ እናት ነች። የትምታህም ትስደብህም አትድረስብኝ ብትልህም ምን ብትልህም ዋጋ ከፍላለችና የእናቶች ቀን ብቻ እየሄድን አብሳላት ሙሉ የእናቶችን ቀን ብቻ ለእናቶች ብቻ ሳይሆን ሁሌም ደውላችሁ እናቴ እንዴት ዋልሽ? እንቅፋት መጥቷቸው እኮ የማይመልሱ ሰዎች እኮ አሉ። አናውቅም። እነሱን የጠበቅን ይታለች እነሱን የጠበቅን እኛ ልናልፍ እንችላለን። አይሰማም። ይሱ
ሰላቴ ማይልችም ስምምን ማንም አይለየን ማነማነ እና እዚህ ጋር ልልሽ አያልኔ ይቆጣል። ተይ ልብስሽ ምን መሰለ እንደፈለግሽ ጨዋሽ። ለማንኛውም ጉድ ስትገቢ ግን ይኸው ስሚ፣ ስትገቢ ውሃ አላሞቅም፣ በቀዝቃዛ ውሃ ገላሽን አጥብሻለሁ። እሺ በይ። ስልኩን እንዳትዪው። ነይ ጋር በዚህ በኩል ነይ። ይሄኔ ማንም አልደወለም ወጥቶ ከባድ ነው። እግዚአብሔር ምስክሬ ነው። ከባድ ነው። አብሳላት እንድትሰራ የምፈልገው ስፖርት ምን አይነት ማወቅ ትፈልጋላችሁ? አብሳላት ሂጂ አምጪው፣ ያንን አምጪው፣ ሂጂ አምጪው፣ ያንን አምጪው፣ አምጪው፣ ወረቀቱን አምጪው፣ ሂጂ። አዩ አለ መጣ፣ ሂጂ ሙሉ ሂጂ፣ መጣልሽ፣ ሂጂሽ ነጂ ነው። ዘቡዬ ልካልኝ ነው እናቴ። ማማ ዘቡዬ ሚቱሽ ናሺ ቪዲዮ አትገቢም። ቆይ እንዴት ናችሁ አባትና ልጅ? ዳዳ ቤት ነይ ሃይ ቤት። እሺ ሃይ ቤታ ሙሉ እንዴት ነህ? አለሁ እናቴ። ደህና ናችሁ? አሳያት ክፈች ላበሩ ሂጂ አብረሻት። እንዴ ማቤት ዘቡዬ ወይ እሱ እናቴ እንግዲህ ሁሌ እንደመረቁሽ ነውና እድሜ ይስጥሽ ላንቺ እናቴ። አሜን አባቴ። ሁሉ አማን አለሁልህ። በቃ እንደፈለገች ትሁን ብዬ አቧራ ናለች። ዝም አልኳት። በእግዚአብሔር ቅያሬ ልብስ መያዝ ነበረብና አይ ችግር የለም ውጪ፣ ችግር የለም። እኛ ቤት እኛን ያሳደገን ወንበር አለና ልምጥ ይላል። እኛ አዳ ትላለች ወጣ ላይ ብለና ዘውዬ ሁሌ ተናግሬ አላውቅም። ብዙ ጊዜ እናገራለሁ። አሁን ስላንቺ አይደክመኝም። ዘውዬ ጤና እድሜ ይስጥሽ፣ በስራሽ ከፍ ያድርግሽ እናቴ። አሜን። እሱ አሜን። አሁን ፈታ በል አሁን። እሺ እናቴ። እየተጫወትኩ ነበር። ምን እያወራችሁ ነበር? ምን እየተጫወታችሁ ነበር? አይ ብዙ እኔ እሺ ወደዚህ እያልኩ ያሉት ምን መሰለሽ፣
እናት ዮሚ አብሳላት እንዴ አብሳላት እያልኩ ያለሁት ምን መሰለሽ ዘውዬ፣ ብዙ ጊዜ የእናቶች ቀን ብቻ ነው ለእናቶች የሚከበረው። ይሄ የታወቀ ነው በዓለም ላይም ማለት ነው። የእኛ እናቶች ደግሞ ማለት ነው። አሁን ለምሳሌ ግልጹ ልንገራችሁ፣ አብሳላት ተይ፣ በእግዚአብሔር ተይ። አንድ ግልጽ ልንገራችሁ፣ ኢሮፕ አሜሪካ ያሉ እናቶች እድሜያቸው በገፋ ቁጥር ጡረታ አላቸው፣ የሆነ የዜግነት ይሰጣቸዋል ምናምን። ኢትዮጵያ ውስጥ ማለት ነው የሴት እመቤት ሆና ልጇን ያሳደገች እናት የሴት እመቤት ሆና ባሏን ተንከባክባ 6 7 8 12 ልጅ ወልዳ ማለት ነው ጡረታ የላትም። ልጆቿ ተመልሰው ወደ ኋላ መጥተው እናትየዋን ካልጦሯት ማለት ነው እናታቸውን ካልጦሩ የእናቶች ቀን ቢከበር ትርጉም የለውም። ብዙ ጊዜ የማወራው ያንን ነው። እናቶቻችሁ በህይወት ያለች እናቴ በህይወት አለች የምትሉ ሴቶች፣ ወንዶች፣ አዛውንቶች፣ እንደኛ ጎልማሳዎች እንግዲህ እየደውላችሁ እናቴ እወድሻለሁ፣ እናቴ የከፈልሽልኝ ዋጋ፣ አንቺ የሰጠሽኝ ዋጋ ያላደረግኩልሽ ነገር አይገባሽም፣ ያንስሻል። እና የእናትነት ከባድ ነው። ስለ እናት እያወራ ነውና እኔ እናቴ ያሳዘነችኝ ዘመን አርጌ ለፈልፋለሁኝ እሱ እንኪ እግዚአብሔርን ይሰማል አይሰማም እያልኩኝ አሁን ይሰማል። ስማኝማ ወይ ፈታ በል እሺ። አሁን ችግር እንትን እናድርግ። ምን እያወራህ ነበረ? እኔ እያወራህ ነበር ስለ እናት ነው። ነው እንዴ? አይ እንደዛ ከሆነ ቀጥልበት። እናቴ አሽነስ ተይ ምን እያደረገች ነው? ዝም ብላ በቃ መካኒክም ትሆናለች፣ አንዳንዴ አናጺም ትሆናለች። ምን እንደምታደርግ ብነግርሽ አሁን የተጠቀለለ ምንጣፍ ውስጥ እየገባች እስቲ የኔ ወዳጆች አላችሁ፣ የኔ ወዳጆች 2000 ምናምን ሰው ቁጭ ብሎ አይቶኝ የማያውቅም የሚያወዳሉ አሉ ነው። ግን ኤኒዌይ የኔ ወዳጆች ካላችሁ አንድ ቁጥር ጻፉልኝ ላይ አንድ ቁጥር ጻፉ። እግዚአብሔር ምስክር ነው። አንድ ቁጥር የኔ ወዳጆች ካላችሁ ይኸውላችሁ ንገራችሁ። ዘቡ አትቀየርም፣ ስለማቅ ነው። ዘቡ አትቀየርም። እኔን አይቀይርህ በሉኝ እስቲ። እሱዬ አይቀይርህ በሉኝ። እግዚአብሔር ባለበት ያጽና። ውሏችሁ እንዴት ነበር? እሱዬ እንዴት ነበር ውሏችሁ? ውሏችን ፐርፌክት ነው። እንዴት ነው? አሪፍ ጊዜ እያሳለፋችሁ ነው? አዎ በስማ አሪፍ ነው። እሟዬን አገኘች አያቷን። በቃ አቧራ በአቧራ ሆናለች፣ አመድ በአመድ። ምን ትገርምሽ? ዮሚ ሰላም እያለች ነው። ሰላም በላት። ዮም አቤት። እንዴት ነው? ስሚ ቲቲ ቤት አቤት። ቆይ ቪዲዮ ልትከፍላት እንዳታዞሪ ቤቢ ነሽ። ካሜራ እንዳትገባ ብዬ ነው። አላቢ ቤት አባዳ አሰላት እንዴት እንዳታስገቢ ቤቢ። ሃይ አቤት። አብሰላት እባቤት ነቤት በቃ በስመ አብ ወወልድ ወመንፈስ ቅዱስ። ዮሚ በጣም ነው የምትወድሽ። ይኸው በቃ አይደለ በቃ አይቤት እናቴ እባ ማማ የኔ ቆንጆ እንደዚህ ቤት ማማ እፍ ቤት ነይ እዚህ ጋር እፍ ቤት ማማ
አይ ስርዓቱን ይሻል። እሺ እንዳይዘጋብህ አስወጣት እንዳይዘጋብህ። እሺ ወጣለች። ከቪዲዮሽ ናት ሲዘቡኝ እሺ አላየሁም። ጻፋችሁልኝ እንዴ? አይለያችሁ አይቀይር አላችሁ ግን አይቀይር። ዘቡ በአዲስ ስራ እየመጣች ነው ጋይስ፣ በአዲስ ስራ እየመጣች ነው። እዛ እየገባችሁ ሰብስክራይብ አድርጉት። ዩቲዩብ ቻናሉን ሰብስክራይብ አድርጉላት። የራሷ ባዮ ላይ አለ። አሜን 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 አሜን። ትዳር ከእግዚአብሔር ዘንድ ነው። ትዳር ከእግዚአብሔር ዘንድ ነው። ትዳር ከእግዚአብሔር ዘንድ ነው። እግዚአብሔር ያጠንክረን። ተምዬ እሱ ወይ እናቴ እንዴት ነው? ወይ የሚወድሽ ሰው እያለ አንድ በጣም ወይ ታሙ ነው እንዴ? ዘውዬ ማክባራችን እግዚአብሔር ምስክሬ ነው። እንዴት ናችሁ? ሰላም ነው ታሙዬ? አለ እንዴት ናችሁ? አለን እግዚአብሔር ይመስገን። ትልቅ የትዳር ተምሳሌቶች ናችሁ ታውቃለህ አይደል? ይሱዬ እግዚአብሔር ያክብርልኝ። ከምሬ ነው። ሚውት አድርግ። መመስከር የሚገባኝን ነገር ልመስክር አንዴ። እሺ ይኸው ሚውት አደርጋለሁ። ከምሬ ነው። ብዙ ጊዜ ኮሜንት የምሰጠው ለምንድን ነው? ሁለታችሁ እውነት ለመናገር የትዳር ተምሳሌቶች ናችሁ። ለብዙ ሰዎች የትዳር መጠንከር፣ ብዙ ሰዎች ወደ ትዳር ለመምጣት ትልቅ ምሳሌ ናችሁ። ይህን አፌ ሞልቼ እናገራለሁ። አሁን 2.5 ሰዎች አላችሁ። ምናልባት ሰሞኑን የሚወራው የሚናፈሰው ነገር እንደኔ እንደ ኮሜዲ ነው የምወስደው። ይቅርታ አድርጉልኝ። ለምን የነዚህ ሁለት ጥንዶች ትዳር አይደለም በዚህ ተራ ወሬ በምንም ነገር አይናጋም። እንድታውቁ ፈልጋለሁ። መጀመሪያ ዋናው ግን ኢሱ ከምንም በላይ እንድታውቅልኝ የምፈልገው ነገር የእናንተ ትዳር አስተማሪ ነው። በቃ እየኖራችሁበት ነው። በተግባር እየኖራችሁበት ስለሆነ በተግባር እያስተማራችሁን ነው። ስለዚህ በርቱልን። አምላክ ከዚህ በላይ ትዳራችሁን ያጠንክረው፣ ልጆቻችሁን ይባርክላችሁ። ይህን ነው ልል የምችለው። አሜን ተምዬ አሜን። እግዚአብሔር ያክብር። አንተ አክባሪ ነህ አባቴ። አሁን ምን እንደምል አላውቅም፣ ግን በቃ እግዚአብሔር ያክብር አባቴ። በጣም አመሰግናለሁ። ወየ ዘቡ ሶሪ ከልጅ ጋር ሆኜ እንትን አልኩ። በጣም ነው የምናመሰግነው። እሺ ኧረ ችግር የለም። አሁን ሌላ ነገር ተጫወቱ። እሺ በቃ እሺ በዚህ ቶፒክ እንዳታወሩበት። እሺ በቃ አብቅቷል፣ አልቋል። ማ ዘቡ ማነች አብሳላት የምትወደው አንድ ዘፈን አለ። ስምምነ በጣም ነው የምትወደው። በስማ ስምምነ ማንም አይለየን ነያ ዘቡ ወይዬ አስር በቃ ላይ ትወጣለች፣ ታች ትወርዳለች። ምን ውስጥ አይ ነው ተመቻት እናቴ ሜዳ ላይ ሆና ተመቻት። አይ ተዋት፣ እንደፈለገ ይቆሽሽ ልብሷ መታገሏን ትታጠባለች። ችግር የለም። ዘቡዬ ያልሽ ነው። አዎ እያየሁ ነው። ሁላችሁንም ነው የማመሰግነው ቤተሰቦቼ። እግዚአብሔር ያክብራችሁ፣ የምትወዱኝ የምታከብሩኝ
ለኔ ጥሩ ነገር ያላችሁ በሙሉ እግዚአብሔር ለእናንተ መልካም ያስብላችሁ። በጣም ነው የምወዳችሁ። የኔ ብርታቶች፣ የኔ ጥንካሬዎቼ ናችሁ። ለኔ መልካም ነገር የምታስቡልኝ ሰዎች እና እናንተን አያሳጣኝ። እወዳችኋለሁኝ። በኮሜንት በሜሴጅ ለኔ ጥሩ ነገር እየሰጣችሁኝ ነው። በጣም ነው የማመሰግነው። ለእናንተ ሲል ስኬታማ ያርገኝ ፈጣሪና በጣም እወዳችኋለሁ። ከዚህ በላይ ምንም አልበል። ያው ታውቃላችሁ የሪከርድ ጉዳይ። ስለዚህ እወዳችኋለሁ ሁላችሁንም። ያው ከኔ በላይ ባይሆን ትወዳችኋለሽ። ያው የታወቀ ነገር ሙዬ ተጫወቱ፣ ሌላ ነገር ምናምን አውሩ እስኪ ተጫወቱ። እኔ ሚውት አድርጌ ሰማችኋለሁ። እሱ ያቺ ልጅ እንዴት ሆነች? ያቺ ልጅ በቃ እናቲቷ